እውነት ሊሆን ይችላል። ደፍሮ እዚያ ያስቀምጣት። መናገር የምችለው ሞገስ እዛ መሆኑ ከዛ መውጣት የለበትም። መድብል መጥቶ ሌላ ነገር እንዳለ እስኪነግረኝ ድረስ የራሴ እድል ነው ብዬ በራሴ ሳዝንና በጣም ስጨነቅ ሳለቅስ ነበር። ለእናቴ ስል እናንተን ያገናኘኝ ማጣቴ ነው፣ ደህንነቴ ነው። አሁን ካልተሳካለን ህይወት በጣም አደጋለሁ። ካሌብ እየዛተብኝ። እሱን እኔ መለከት ልታስፈራሪኝ ነው እንዴ? ለዝና እደውላለሁ ልትይ? አዎ እደውልለታለሁ። ከዛስ ልታስይዥኝ ነው? እህትማማቾች እንግዲህ ገንዘብ በጣም ስለሚወዱ ማህሌትና ኤፍራታ እንግዲህ ደም ለመለገስ ተስማምታ ነበረ ከመድብል ጋር። መድብልም እንግዲህ የ50 ሺህ ከሰጠኝ ልሰጥልህ እችላለሁ ደም ብለው ነበር። እንዲሁም ደግሞ ለመጀመሪያ ጊዜ ነው ሰጥቼ አላውቅም፣ ስለዚህ ያስፈልገኛል ብላ እንግዲህ ገንዘብ አስከፍላ ያው ደሙን እንድሰጥ አድርጓል። ግን እሱ እኔ ይህን ያክል ገንዘብ የለኝም፣ ቢያንስ 20 ሺህ ልከፍልሽ እችላለሁ እና እኔ ይላታል ማለት ነው። እሷም እንግዲህ 25 ሺህ ብር ለመከፈል ተስማምታ ወደ ሆስፒታል ሄዳ ደም ለግሳ ትመጣለች። ከተመጣች በኋላ እንግዲህ ማህሌት ምንድን አደረገችው? እኔ እኮ ነኝ ገንዘብ ጨምርላት ብዬ ያስጨመርኩልሽ፣ ስለዚህ ከተቀበልሽው ገንዘብ አካፊኝ ትላታለች። እሷ ደግሞ አይ እኔ ላካፍልሽ አይደለም የሄድኩት ሆስፒታል፣ ሲጀምር ገንዘቡ በጣም በሚያስፈልገኝ ሰዓት ነው የመጣልኝ። ስለዚህ ይህን ገንዘብ ደግሞ እኔ ልሰጥሽ አልችልም፣ ቢያንስ እንኳን 5 ሺህ ብር ሰጪ ስትላት እንግዲህ ማህሌት እኔ 5 ሺህ ብር እንኳን ቀርቶ 200 ብር ከበቃሽ እሰጥሻለሁ ብላ ነው እንግዲህ የነገረቻት። እንግዲህ ሁለቶቹ እህታማቾች ለገንዘብ ሲሉ ምንም ነገር ያደርጋሉ። ይሁን እንጂ እህታማቾች በዚህ መካከል ቆይ እኔ እኮ ነኝ ከዝና የደበኩሽ፣ ለምንድን ነው እንደዚህ ማሰጭ ገንዘብ እያሉ ይከራከራሉ። ያው አጅሬት ኤፍራታም እና ታዲያ እናገራለሁ የእርሺ ነው ካልሰጠሁሽ ገንዘብ፣ እንደዛ ከሆነማ እኔ ራሱ ምሳሌን አንቺ ቤት ጠቁመሽ እንዳሳስቻት ለነ መድብል እናገርብሻለሁ። በዛ ላይ ደግሞ ከእኔ ቤት ነው ተጠግተሻለሽ፣ አሁን ከዚህ ቤት ባስወጣሽ ማን ቤት ትጠጊያለሽ እና ነው ያለች እንግዲህ ስታስፈራራት ነበረ። ማህሌትም በዚህ ጉዳይ እንግዲህ ፈርታ ጸጥ ብላለች። ያው ላለመናገር እንዲሁም ደግሞ ለዝና አሳልፋ ላለመስጠት እየሞከረች ነው። ያው ምንም አይነት ገንዘብ እንኳን ባይኖራትም ልትሰጣት አላሰበችም ማለት ነው። በሌላ በኩል ዝና እንግዲህ ያው ለካሌብ ሞገስ ይደውልና ሞገስ ከሆነ ሆስፒታል ተኝቶ ነው ያለው፣ ታዲያ ለምን በዛው ሄደን አንጨርሰውም የሚል መረጃ ሰምቻለሁ እና ምን ትላለህ በዚህ ጉዳይ ብሎ እንግዲህ ያማክረዋል። ካሌብ እንግዲህ እስካሁን የደረሰብን ትልቅ ክሳራ ነው የከሰርነው፣ ከኛ ድክመት ወይስ ከእነሱ ጥንካሬ ብቻ አልገባኝም እና ይህን ነገር እኮ ለማድረግ እኔም ማማከር የለብንም ነበር፣ ራስ ሄዳ የምትጨርሰው ነገር ነው፣ ከስራችን ጋር ምንም የሚያያይዘው ነገር የለውም ብሏል። እንግዲህ በመጀመሪያ ደረጃ ስለሞገስ ያው ላማክረው በሚለው መሆን አለበት። እንግዲህ ዝና ደውሎ እንዴት ላድርግ ያለው እንግዲህ ካሌብ ሞገስም ታዲያስ ሚስት እንዴት ናት አብራ ነው እንዴ ምናምን ሲለው ሰው ያለችው አይመስለኝም፣ ሉላ በእርግጠኝነት የትም ሀገር የትም ትሆን ከኔ አታመልጥም፣ ግን ደፍሮ እዚህ ሀገር ውስጥ አያስቀምጣትም እያለ ነው። ነገር ግን ሉላ ወደ ሆስፒታል መታለች ሞገስን ለማየት። ሞገስም እንግዲህ እርግጠኛ ነበረ ያው ኤፍራታ መታደም ስለሰጠችው ለማህሌት እንደምነግራት እና ሆስፒታሉን ደግሞ እንደሚያውቁት እርግጠኛ ስለነበረ ሉላ ከዚህ መሄድ አለብሽ፣ ከዚህ በፊት ራሱ ሲከታተሉን ሲያገኙን የነበረው እኮ በኤቲኤም ካርድሽ ነው፣ ስለዚህ አሁን ደግሞ በእርግጠኝነት ያ ነገር ስላጠፋንባቸው ሊመጡ ይችላሉ፣ ስለዚህ መሄድ አለብሽ ይላታል። ሉላን ያንተን ጥዬ እዚህ ሆስፒታል ውስጥ አልሄድም ብትልም ሞጌ ግን እንደምንም አድርገው እንድትሄድ አድርጓታል። እንግዲህ ማህሌትም ዝና ጋር ሄደች እና ምን ፈልገሽ ነው ገንዘብ ፈልገሽ ነው አይደል ይላታል። እንግዲህ ገና እንዳያት እሷም እንግዲህ አዎ ምንም አይነት ገንዘብ የለኝም እጄ ላይ ያለችው 1 ሺህ ብር ብቻ ናት ትለዋለች። እንግዲህ ታዲያ ገንዘብ ዝም ብሎ በነፃ የሚሰጥ መሰለሽ እንዴ? ገንዘብ እኮ የሚሰጥሽ የሆነ ስራ ስትሰሪ ስትፈጽሚ ነው። ስለዚህ እኔ ደግሞ የሆነ ስራ ካልሰራሽልኝ ለምን እሰጥሻለሁ ይላታል። በቃ ምን ልስራ ትለዋለች። እንግዲህ እንደውም አንድ ስራ አለብሽ፣ ቆይ ከዛ በፊት ግን እንደው ብሩክ በህይወት መጥቶ ሳለ እንደው ምን ተሰማሽ የሚል ጥያቄ ነበር ይጠይቃል። አሁን ይቅርታ አድርጎልሽ ሁሉም ነገር አብረን የመኖር ተስፋ ወይም እድል አለ ብለሽ ታስቢያለሽ ወይ ብሎ ጠይቋታል። እሷ ግን እሱ እንኳን ይቅርታ ቢያደርግልኝ እኔ ራሱ አላደርግለትም የሚል ነው እንግዲህ የነገረችው። ዝናም እኛ ወንዶች አንዴ ከጠላን ጠላን ነው፣ እኔ ግን ብሩክም ብሆን ሴት ጠርጌ ነበር የምገልሽ፣ እንዴ ከጓደኛው ጋር እኮ ነው የተኛሽው ይላታል። እንግዲህ እሷም ያው አንገቷን ደፍታ ቁጭ ብላ ቆየች። ከዛ በመጨረሻም እንግዲህ ሞገስ እንደምትገለው ከነገራትም በኋላ እንዲሁም ደግሞ 100 ሺህ ብር ራሱ ሊሰጥሽ ይችላል፣ ብቻ ይህንን ነገር ፈጽሚልኝ ይላታል ማለት ነው። እሷም ተስማምታለች እንግዲህ 100 ሺህ ብር ሊከፈላት እንዲሁም ደግሞ ልገለው ግን ደግሞ ሰው ያስፈልገኛል ብለዋለች። ያው
ለካሌብ ሞሽሳ ደውሎ ሳለ ሰው እንደሚያስፈልጋት እና ማህሌትን የሚያግዛት ወደ ሆስፒታል ውስጥ የሚያስገባት ሰው ልኮላታል። ከዛ ሰውዬ ጋርም እንግዲህ ተገናኝታለች። ካገኘችውም በኋላ እንግዲህ እንዴት አድርጋ መግደል እንዳለባት እየነገራት ነው። መድኃኒት አለ ይኸውልሽ፣ አሁን በጥይት የተመታ ሰው በጣም ቀላል ነው፣ ኃይል የለውም ያን ያክል። ስለዚህ በትራስ ማፈነሽ ልትገዩ ትችላለሽ። ይህን መድኃኒትም ከላዩ ላይ ከነሰነሽበት ይህን ነገር ካረግሽው ይሞታል እና ጥንቃቄ አድርጌ ማንም እንዳይሽ ብሏታል። ስለዚህ ተሸፋፍና ነው የገባችው። እንግዲህ ማህሌት ተልኳን ልትፈጽም ነው። ምናልባት ይሄ ነገር ይሳካላታል ወይስ ደግሞ አይሳካላትም? ሌላ በኩል እንግዲህ ብሩክ ወደ ቤት ከመጣ በኋላ ምሳሌ ጠምጠም ብላ ሁላቸውንም አስለቅሳቸዋለች። ምክንያቱም በጣም ቆይቶ ነበረ፣ ናፍቋት ነበር። እንዲሁም ደግሞ መምጣቱን ስላላመነች እኔ ነኝ ምግብ እሰራለት እኔ ነኝ እሰራላለሁ ብዬ ያመጣሁት ትልና ሽሮ ለመስራት ጉድ ጉድ ትላለች። ቅድስትም እንግዲህ በዚህ መካከል ኧረ እባክሽ አንቺ እጅሽ እንዳትቆርጪው እኔ እሰራለሁ ብትላትም አይ እኔ ነኝ የምሰራ ብላ እንግዲህ ያው ባለሙያ ናት። በነገራችን ላይ እንግዲህ በዚህ እድሜዋ ምግብ መስራት ማለት ቀላል አይደለም። ስለዚህ የሚያምር ሽሮ ሰርታ እንግዲህ በአባቷን አብለታለች ማለት ነው። እንዲሁም ደግሞ በጣም ናፍቋት ስለነበረ እንደውም ለአንድ ሳምንት ትምህርት ቤት እቀራለሁ ከዛ በኋላ አባቴን እንከባከባለሁ ከሱ ጋር ጊዜ ያሳልፋለሁ። ትምህርት ቤት እንደውም እኮ ለምን አባትሽ አይመጣም እያሉኝ ነበረ ትለዋለች። ብቻ እንግዲህ የሚያምር ሽሮ አብልተዋለች። ዳጣና እንግዲህ እሷም ቁጭ ብለው ለብሩክ የተፈጠረውን ነገር ሲነግሩት ነበረ። ታውቃለህ አንተ ጠፍተህ ሳለ ዝናን አግተነው ደብድበነው ቀጥቅጠነው ምናምን እያሉ እንደገና ደግሞ ያው ሁለቶች ህፃኖች በጣም ሲከራከሩ ነበር። የሚገርማቸው ነገር በጣም እንደ ህፃን እንደ ምሳሌ ሲያደርገን ነበረ። ምሳሌ ተሽላ እንደውም ደግሞ ብልህ ሆና ነበር። የተፈጠረውን ያልተፈጠረውን ሲረግጥ ነበረ። በዚህ መካከል ብሩክም እያዳመጠ በትዕግስት እንግዲህ አይናገርም። ታሟል እንግዲህ ምስኪን እንግዲህ ይማረው ነው እና ብቻ ደስ ብሎት ያው ሲያወሩ ምናምን ተራ በተራ እንዲሁም ደግሞ ዳጣ ቤተሰቦቿ እንዳገኘች አባቷ በጣም እንደሚያምር እህቶች እንዳሏት ምናምን እየነገረችው ፈታ ሲል ነበረ። እንግዲህ ምግቡ ቀርቦ ሳለ ያው ዳጣ መጀመሪያ እኔ መቅመስ የምችላለሁ ምናምን ስትላት ምሳሌን አቺም ለአባቴ ነው የሰራሁት በማለት ለአባቷ ነበር ያጎረሰቻት። ከዛ በኋላ እንግዲህ ውሃም ጭለት ስትላት ያው ቶሎ ብላ ወደ ምግቡ ነው የተጠመጠመችው። ዳጣና ምግብ እንግዲህ በጣም ነው የሚዋደዱት። ከዛ የተነሳ ያው ጥርግ አድርጋ ትበላለች። ምሳሌ ውሃውን ይዛ ስትመጣ ባዶ ምግብ ይሆናል። እንግዲህ እኔ ለአባቴ ብዬ የሰራሁትን ለምን ትበያለሽ በማለት ተቆጣች። ያው ልታለቅስም ደርሳ ነበረ። ከዛ እንደገና በቃ ተውልሻለሁ ስትላት እንግዲህ ያው ተረጋጋች። እናም እንግዲህ ያችን ሶስና የምትባል ወይም ህይወት እያሰቃያት ይገኛል። ገንዘብ ካላስላክሽ እንግዲህ ኩላሊቶች ይሸጣሉ አንድ ነገር ይሆናሉ እያላት ነው። እንግዲህ እኔ እናንተን ያገናኘን ወደ አረብ ሀገር ለመሄድ እናትና አባቴን እንዲሁም የእህቶችን ህይወት ለመቀየር ነው እንጂ ገንዘብ ኖረኝማ ከሆነ ለምን እዚህ ድረስ እመጣለሁ እና ምንም ገንዘብ የለኝም፣ ቤተሰቦችም ቢሆን የሚልኩልን ነገር የለም እያለችው ነው። መሞት ትፈልጊያለሽ እንዲህ እያላትም ነበረ። እንግዲህ ካሌብ ሞሴሳም ለምንድን ነው ያችን ልጅ እስካሁን ያቆያት እያለ እየጠየቀው ነበር። ከዛ እንደፈለገ አድርጋት ወይስ ደግሞ ሚስት ልታረጋት አስበ ነው ብሎታል። እሱ እኔ ያረጋለሁ በቃ ገንዘቡን ታስገባለች ብሎ ነው እንግዲህ ያሰበላት። እስኪ ዝና እንግዲህ ያገባታል ወይስ ደግሞ ይገላታል? ኩላሊቷን ደግሞ ሊሸጠው ይችላል። አንድ ኩላሊትሽ እንግዲህ እስካሁን ደህና ከሆነ የምንፈልገውን ገንዘብ ብዛ ኩላሊትሽ ልናመጣ እንችላለን ይላታል። እንግዲህ በጣም ሞገስን ለማየት ወደ ሆስፒታል እንግዲህ መርዞ ደላላው እና እባክሽኝ ትለዋለች። መርዞ ደላላው አልሄድም በማለት እንግዲህ ስራውን እየሰራ እያለ ከከፈልሽ እሄዳለሁ ይላታል። 200 ብር በቃ ሸኝኝ እስከ በሩ ትለዋለች። እንግዲህ ዝና ካገኘው ምናምን ብላ ፈርታ ነው እንግዲህ ያልሄደችው። ስለዚህ በ200 ብር ተስማምቶ ዳጣ ሊሸኛት እየሄደ ነው። መርዞ እንግዲህ በስራ የታወቀ ነው፣ ጎበዝ ነው፣ ብልጥ ነው። ከዛ በተጨማሪ ደግሞ ደላላ ስለሆነ ደላላ እኮ እኔ ቆይ አሁን የታመመ ሰው ለመጠየቅ ለምንድን ነው የማትሸኝ ስትለው እኔ ደላላ አይሞትም እያለ ነበረ። ዳጣም እንግዲህ ደላላ እንደውም ድብን ብሎ ነው የሚሞተው። እንዲሁም ታውቃለህ ምን እንደሚባል መሬቱ ራሱ አይቀበላችሁም አውጥቶ ነው የሚወረውራችሁ ስትለው ነበረ። ሲከራከሩ ነበር ግን እንጂ መጨረሻ ላይ ተስማምቷል ለመሸኘት። ማለትም እንግዲህ ሞጌን ለመግደል ወደ ሆስፒታል ሄዳለች። እንግዲህ መልካም እድል። እስኪ ማንም ያሸንፈው በቀጣይ ቪዲዮ የምናይ ይሆናል። መልካም ጊዜ ይሁንላችሁ።